የማይናወጠው የልዑል እግዚአብሔር ሰላም ኢያሪኮን የሚያፈርስ እግዚአብሔር ሰላም ዮርዳኖስን የሚከፍል የእግዚአብሔር ሰላም ቀይ ባህርን የሚከፍል የእግዚአብሔር ሰላም ኪዳንን ለማስጨበጥ አሻግሮ የሚያወርስ የእግዚአብሔር ሰላም ይብዛላችሁ። አሜን። ይብዛላችሁ። ተናውጣችሁ የመጣችሁ ዛሬ የስም ለውጥ ይሆናል። የስም ለውጥ ይሆናል። ዛሬ ከሎጥ መለየት ይሆናል። ዛሬ ድንኳንን መንቀል ይሆናል። ሃሌሉያ ይሆናል። የእግዚአብሔር የአምላክ ስም የተባረከ ይሆን። ክብር ለኢየሱስ ይሁን። ድንኳንን መንቀል ይሆናል። የሰለቻችሁ ከሎጥ ጋር መፋተግ መተናነቅ የሰለቻችሁ ወገኖቼ ተናገር ብሎኛል እግዚአብሔር። ዛሬ ከሎጥ መለየት ይሆናል። ከዚህም የተነሳ ድንኳንን መንቀል ይሆናል። ከዛስ በምድሪቱ ስፋትና ርዝመት መሄድ ይሆናል። መሄድ ይሆናል። ይሆናል። የተገዳደረን ያሰረን ዳርቻችን ይሄ እንደሆነ አድርጎ ሌት ተቀን ከሱ ጋር ዕቃ እንድንጫወት ያደረገ የሎጥ መንፈስ ዛሬ ይወጋል። ይወጋል። ዛሬ የስም ለውጥ ይሆናል። አብርሃም ከመባል አብርሃም መባል ይሆናል። ሶራ ከማለት ወጥቶ ሳራ መባል ይሆናል። ይሆናል። እግዚአብሔር ሰልችቶታል። በፍጥረት መጀመሪያ እግዚአብሔር ሰለቸው፣ በጣም አዘነ። በምን ምክንያት? ሰውን በመፍጠሩ። ይሄን ዘመን ያዙሪት ህይወት ወዳየልን እንዳንደርስ መጥመልመላችን አሮጌ ልምምድ እግዚአብሔርን አሰልችቶታል። እንዲህ በል ብሎኛል፣ የስም ለውጥ ይሆናል። ከሎጥ መለየት ይሆናል። እንጸልይ ስትለው እንማ የሚልህ፣ እንዘምር ስትለው እንስፈን የሚልህ፣ የለም የእግዚአብሔርን ቃል እናንበብ ስትለው እባክህ ትንሽ እናውሪ የሚልሽ ሎጥ ዛሬ በኃያሉ እግዚአብሔር ስምና ስልጣን መለየት ይሆናል። ከሎጥ መለየት ይሆናል። ያየለት ዳርቻ ከፍታ አንድ ለሺህ ተዋግቶ አንድ ለሺህ ኤልያስ አንድ ለሺህ ከኤልዛቤል ተቀላቢ ነቢያት ጋር አጭበርባሪ ነቢያት ጋር መተናነቅ ችሎ እግዚአብሔርም ደግሞ ሰምቶ በሳት መልሶለት ሃሌሉያ የኤልዛቤልን መሰዊያ ድምጥማጡን አጥፍቶ ነቢያቶቿን ጸልዮ ማስለቀቅ ስለማይቻል በዚያን ዘመን በብሉይ ኪዳን 850 ነቢያትን ወስዶ በቂሶን ወንዝ አርዶ በማግስቱ ኤልዛቤል ዛተችበት። ጉዶነሻል አላት አክዓብ ጉዶነሻል። ምን ነው አለችው? ነቢያቶችሽ ታረዱ፣ መሰዊያሽ ፈረሰ ሲላት፣ ቆይ ነገ በዚህ ሰዓት ከነዚህ አንዳንዱ ባላደርገው አለች። አማልክት ይህንን ያደርጉብኝ። የት ያሉት አማልክት? ትናንት እኮ ሞተው እነሱ ተከስክሰዋል፣ ቀልጠዋል፣ መሰዊያዋ ፈርሰዋል። በሌለው አማልክቶቿ ስም ኤልያስ ላይ ፎከረችበት። ተስፋ ቆረጠ። ሰው ነበር ነውና ኤልያስ እንደኛው ሰው ነበር። ከዛስ ከክትክታ ዛፍ ስር ተኝቶ በቃ ነፍሴን ውሰዳት። ጌታ መጣ። ተጠቅሞ የማይጥል ወዶ የማይጠላ ወልዶ የማይገድል አንስቶ የማይጥል አክብሮ የማያዋርድ ጌታ መጣ ወደ ኤልያስ። ቀሰቀሰውና እንዲህ አለው፣ ተነስተህ ብላ
የምትሄድበት መንገድ ሩቅ ነው። ዛሬም እንደምን ሆኖ በላ ጠጣ ተመልሶ ተኛ። የት? ክትክታ ዛፍ ስር። እግዚአብሔር የማይሰለች በአንቺ ጉዳይ ያልሰለቸ፣ በእኔ ጉዳይ ያልሰለቸ፣ በአንተ ጉዳይ ያልሰለቸ ጌታ እስካየልህ ተራራ ለማድረስ አይሰለችም። ዛሬ መጥተዋል። ዛሬ መጥተዋል። መዳረሻ ክትክታ ዛፍ ስር አይደለም። አሁን ያለህበት አሮጌ ልምምድ አካባቢ አዙሪት አይደለም። ክርስትና መገለጥ ነው፣ መሄድ ነው። ኑሮ ከጌታ ከኢየሱስ ጋር በተራራም ይሁን በሸለቆ በተራራ አመቺ ነው፣ ደስ ያሰኛል። መውረስ ይቻላል፣ መውረስ ይቻላል። ቀሰቀሰው፣ ድጋሚ መጣና ተነስተህ ብላ። ተነሳም በላም። በዛ ምግብ ኃይል 40 ቀንና 40 ሌሊት እስከ እግዚአብሔር ተራራ። አሜን። በናዝሬቱ በኢየሱስ ስም ከሎጥ ጋራ ኩኩሉ መጫወት በኢየሱስ ስም ገመዱን በጠስኩት፣ ኪዳኑን አፈረስኩት። ያስተኛ መንፈስ የተወጋ ይሁን። ሄደ ተራራው ጫፍ ላይ እንደገና ሄዶ አየኛ ነገር ህይወቴ ነው ማለት አጽናንቶን አበልቶን አድርሶን ተመልሰለት። እንደገና ተራራ ዋሻ ውስጥ ቁጭ ብሎ ዝም ብሎ ቁጭ ብሎ መጣ እግዚአብሔር። አሜን። 53 ዓመት እንድዘምር ያደረገኝ ጌታ፣ የረዳኝ ጌታ፣ ያገዘኝ ጌታ፣ እጆቼን ይዞ ያደረሰኝ ጌታ በታሪክና በልቤ ከተማ ላይ ማንም አይጻፍም። እግዚአብሔርና እግዚአብሔር ብቻ። አንስቶ የማይጥል እግዚአብሔር ክብር ይሆናል። ስወድቅ እያነሳ፣ ስስት እየመለሰ፣ ስደክም እያበረታ እዚህ ያደረሰኝ ጌታ ስሙ ለዘላለም ይባረክ። ሕይወት ጉዞ ነው። አውቃለሁ፣ አይቼዋለሁ። ተራራ አለው፣ ሸለቆ አለው፣ ኮረብታ አለው፣ ረሃብ አለው፣ ጥማት አለው። 5 ቀን ሙሉ ረሃቤን አደረገ። 6ኛው ቀን እባክህ አንድ ዳቦ የሚልክልኝ ሰው ይዞልኝ የሚመጣ አለ ብዬ ለመንኩት ጌታን። በ1968 መጨረሻ ላይ ከውጭ ጥይት ነው፣ ከውስጥ ረሃብ ነው። የ15 ሳንቲም የ25 ሳንቲም የጨው ጆንያ ገዝቼ ሰሜን መሰረተ ክርስቶስ የጸሎት ክፍል ተኝቼ 5ኛ ቀን ላይ መንጋጋ የተጣበቀ። ለምን ተስፋ መቁረጥ አለ፣ ጥይት አለ፣ ጩኸት አለ፣ ሞት አለ። ለመንኩት እባክህ ጌታ አንድ ዳቦ ተነስተህ ይህን መዝሙር ጻፍ አለኝ። ማን ሊዘምር ነው የምጽፈው? ጌታ ሆይ ማን ሊዘምር? ጻፍ ብያለሁ። ጻፍ። ምን ብዬ ልጻፍ? የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማው ነበር ከዓለም የሐዘን እንጉርጉሮ። ከጌታ ጋር ያከማቸ እርሱ ይሰበስባል፣ የያዘው የረዘዘው ሁሉ እርካታን ይሰጠዋል። እስቲ አጨብጭቡ እስቲ በእውነት አጠላለኝ ጌታ። በትምህርት ቤት ደብተሬ ላይ ነው ጽፎ ኑሮ ከጌታ ከኢየሱስ ጋር በሸለቆም ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። አሜን። አያችሁ ወገኖች ሆይ ሕይወት ብርቱ ሰልፍ ነው። ራሴኑ ነብይ ያደረገኝ በቃ ያ የጨለማ ዘመን አልፎ ዛሬ ዓለምን ያዞረኛል። ስሙ ይባረክ። አረ ጌታሽ የታመነ ነው፣ የጠራህ የታመነ ነው። ኢዮብ ምዕራፍ 7 ቁጥር 1 ላይ እንዲህ ይላል፣ የሰው ሕይወት በምድር ብርቱ ሰልፍ አይደለችምን? ወራቱስ እንደምንኛ ወራት አይደለችምን? ብርቱ ሰልፍ። በሕይወት ጦር ሜዳ የረዳችሁ ጌታ ከኛ ጋር ዘምሩ። አድረህ የተገኘህ የወደድከው ሰው ስልክ ደውለህለት ኔትወርኩም ቢያለ በጭንቅህ ሌሊት ሲደወል ደግሞ እሱ አያነሳም። አንዱ ደግሞ አነሳለህና እንዲሆኛለሁ ስትይው እኔ አልችልም። ስልክ የማይደወልለት ጌታ፣ ሁሌ አጠገባችን ያለ ጌታ፣ የልጅነቴ አምላክ፣ ክብር ለሱ ይሁን።
ዝማሬ የህይወት ጭማቂ ነው። የሰው ልጅ የድርሰት ችሎታ አይደለም። 18ኛው አልበም ላይ ለሰሜን መሰረተ ክርስቶስ ቤተክርስቲያን የተሰጠ አልበም ላይ ተናግሬያለሁ። ዝማሬ የሰው ችሎታ አይደለም። የዜማ ችሎታም አይደለም፣ የግጥም ችሎታም አይደለም። መገለጥ ነው፣ ራእይ ነው፣ ትንቢት ነው፣ ታሪክ ነው። ክብር ለሱ ይሁን። እንዲህ ይላል ዘምርላችሁ መዝሙር እሱ እየተጫወተ በሕይወት ጦር ሜዳ ፈጣን ሰረገላ በፈታኟ ሰዓት የክርስቲያን መላ ከማውቅህም በላይ ኢየሱስ ልዩ ነህ ድንቅ ነህ። አሜን ሃሌሉያ። በሕይወት ጦር ሜዳ ፈጣን ሰረገላ በፈታኟ ሰዓት የክርስቲያን መላ ከማውቀም በላይ ኢየሱስ ድንቅ ነህ ልዩ ነህ። ምስጋና ክብር ውዳሴ ለስምህ ምስጋና ክብር ውዳሴ ለስምህ ምስጋና ክብር ውዳሴ ለስምህ ሃሌሉያ ምስጋና ክብር ውዳሴ ለስምህ ክብር ይሁንለት። የማይነጋ ሌሊት ያነጋልሽ ጌታ የማይታለፉ ዓመታትን ያሳለፈ ጌታ ክብር ይሁንለት። ለድሃን ልጆቹ ቆመ መሟገት የመበለቲቱን ጓዳዬ ማየት ከማውቀም በላይ ኢየሱስ ድንቅ ነህ ልዩ ነህ። ምስጋና ክብር ውዳሴ ለስምህ ሃሌሉያ ምስጋና ክብር ውዳሴ ለስምህ ምስጋና ክብር ውዳሴ ለስምህ ሃሌሉያ ምስጋና ክብር ውዳሴ ለስምህ ሃሌሉያ ሃሌሉያ። ወዶ የማይገድል ወዶ የማይጠላ አንስቶ የማይጥል የሆነ እግዚአብሔር ክብር የሆነለት እስቲ በምልታ በጭብጨባ ጌታባል ሰባራ ስትጠገን ጉልበት ስታጸና ምስጢር ስትካፈል ልብን ስታጽናና ቁስል ስትፈውስ በደዌ አልጋ አልፈህ ልዩ ነህ። ምስጋና ክብር ውዳሴ ለስምህ ሃሌሉያ ምስጋና ክብር ውዳሴ ለስምህ ምስጋና ክብር ውዳሴ ለስምህ ሃሌሉያ ምስጋና ክብር ውዳሴ ለስምህ ሃሌሉያ። ክብር ይገባዋል። እስቲ በደንብ ጭብጨባ ክብር ይገባዋል። ምስጋና ይገባዋል። አምልኮ ይገባዋል። ከሞት ለመታደግ ፈጥነህ የመድረስህ የመከራን ጫካ ገላልጠህ መግባትህ ከማውቀም በላይ ኢየሱስ ድንቅ ነህ
ምስጋና ክብር ውዳሴ ሃሌሉያ ምስጋና ክብር ውዳሴ በርግጥ ጌታ ከእኛ ጋር ባይሆን እርሱ ጋር እንዋጋለን ከጠላታችን ሰልፍ ከምድር ላይ በጠፋ ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ስለዚህ ሃሌሉያ ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። ክብር ይሁንለት፣ ክብር ይሁንለት። ይኸውላችሁ 69 ለሰባ ቀናት ቅዳሜ ከሰዓት በኋላ ቅዳሜ ማለዳ ላይ የቤተ ክርስቲያናችን ኳየር እና ወጣቶች ተሰብስበን ናዝሬት መሠረተ ክርስቶስ ግቢ ውስጥ መጽሐፍ ቅዱስ እናጠናለን። ፊት ለፊታችን ኃይልዬ ጨፍቅ የሚባል ሽሜ ያውቀዋል ትምህርት ቤት አለ እና እዛ ሜዳ ላይ ካድሬው ወጣቱን ሰብስቦ እንዲህ ይላል፣ ጴንጤ ይውደም ይላል። በቃ በጣም ልባችን በቃ ራደ። ምናድር አልመሰለንም። ከዛ መጽሐፍ ቅዱሳችንን እጥፍ አደረግንና ጌታ ቢፈቅድ በምድር ባይፈቅድ ደግሞ በሰማይ እንገናኝ ተባብለን ተሳስመን ተለያየን። ምድር ተንቀጠቀጠች። የዚያን ቀን ግን ወደ ቤት ሄድኩኝና ተንበረከኩ። እኔ ደራሲ አይደለሁም፣ ደራሲው መንፈስ ቅዱስ ነው። ተንበርክኬ የሰዓት ሰረገላ ብርቱ ሰልፍ ከቦናል፣ ከእኛ ጋር ያለው ከሁሉም ይበልጣል፣ መለከቱን ንፉ፣ ጠላት ይታወራል፣ ብቻ እምነት ይኖረ ኢየሱስ ያሸንፋል። መጣ። ይህን መዝሙር ጌታ ለዘላለም ይባረክ። የአማሌቅ ተቃውሞ የፈርዖን ሰልፎ በሰራዊት ጌታ እንድናይ ሲረግፉ ድምፃችንን እናንሳ፣ መለከቱን ንፉ፣ የእምነትን ጥሩር በራሳችን ንፉ። አሜን። እንዘምረዋለን ይህን መዝሙር። አሁን ጀምሬላችኋለሁና ይህን መዝሙር ተቀበልኩ። በሰላም አለን። እሁድ ለአገልግሎት መጣን። ኳየሩን አስጠናም። ይሄን መዝሙር ጌታ ሰጥቶኛል ብዬ ዘመርን። ካድሬው ይሄንን ሲል የዋለ ካድሬ በሰባተኛው ቀን ዓርብ፣ እኔ አሁን ስም መጥራት አልፈልግም፣ የፖለቲካ ድርጅት የዛን ድርጅት ወጣቶችን ለማፈስ 07 የሚባል ቀበሌ ውስጥ ይገባል። ከኋላ ታንክ አስከትሏል፣ ከፊት ማክ አለ። ፈንጂ ሲወረወር ማን ይሞታል? እሱ ሶሪ እኔ መቼም ጌታን አግኝቶ ብሄድ ደስ ይለኝ ነበር፣ ግን በሰባተኛው ቀን እሱ ሞተ። ይሄው እኛ ስንት ዓመታችን ይዋለን አለን። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ሞተ። ኢየሱስ አይሸነፍም። ኢየሱስ አይደክምም። በለው እስቲ እንዘምረው። ጌታ ካንቺ ጋር ባይሆን ኖሮ፣ ጌታ ካንተ ጋር ባይሆን ኖሮ አንተ እኮ ከመቃብር በታች ነበር። ካንተ ጋር ሆኖ ያኖረ እግዚአብሔር በሌላ በጭብጨባ ቀበል ሆነ። የእሳት ሰረገላ ብዙ ሰልፍ ከቦናል፣ ከእኛ ጋራ ያለው ከሁሉም ይበልጣል። መለከቱን ንፉት፣ ጠላት ይታወራል፣ ብቻ እምነት ይኑር፣ ኢየሱስ ያሸንፋል። ሰርጌን ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላት
ስለዚህ እግዚአብሔር ይመስገን ስለሁሉም ነገር። ስለዚህ ሃሌሉያ ስለዚህ እግዚአብሔር ይመስገን ስለሁሉም ነገር። እድሜ ጨመረልሽ፣ እድሜ ጨመረልኝ ጌታ፣ እድሜ ጨመረልኝ ጌታ። ክብር ይሆንልህ፣ ክብር ይሆንልህ፣ ምስጋና ይሆንልህ። ዝም በጥቂት ማዳን አይሳነው፣ ኧረ ለመሆኑ የሚነጋን ማነው? ቀድሞት ባዕድ ግዛት መቆየት መቻሻም የተስፋ ባይሆን ወንዙ ስለምን ተሻገረ? በእርግጥ ግዛትን አጣሪ ባይሆን እርሱ ባይዋጋልን ከጠላታችን ሰልፍ በምድር ላይ በጠፋ። ስለዚህ ሃሌሉያ ስለዚህ እግዚአብሔር ይመስገን ስለሁሉም ነገር። ስለዚህ እግዚአብሔር ይመስገን ስለሁሉም ነገር። በዓመታት መሃል ተዋግተህ ተረታ፣ በፍጡር ተግዳሮት ትጥቁ ያልተፈታ በየዘመናቱ እግዚአብሔር ብቻ ነው ሁልጊዜ አሸናፊ። እርሱ ብቻ ነው ሁሉን አሳላፊ። እግዚአብሔር ነው ብርቱ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። አይዞህ እግዚአብሔር ጌታ ሃሌሉያ። አይጥልህም፣ አይጥልሽም። የጌታ እግዚአብሔር ስም የተባረከ ይሁን። አሜን ሃሌሉያ። የምንሰማው የምናየው በዚህ ሰዓት ልብ የሚጥል የሚያስፈራ ነው። አድሬ ይገኝ የሆንን የሚያስብል ነው። ግን ማታ ትላንትና እንደው ዋጋ ከፍዬ ከሆነ መጽሐፍ ላይ ነው ይሄን መዝሙር የጻፍኩት። ወገኔ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢሄዱ ያለው እንዳልነበረ ቢሆን የቀኑ ጨለማ ቢወጠን በኢየሱስ ትከሻ ላይ ነን። ማን ነው የሚነካን? ማንም አይነካኝም በል እስቲ። ወደ መርከቡ ገብተናል፣ ከጥፋት ውሃ ተርፈናል። ኢየሱስ በሰራው በመስቀሉ ደህንነት ለሁሉ። መኖሪያችን ይሄ አይደለም። እኛ አገር አለን። ክብር ለኢየሱስ ይሆን። ደግሞም በዚህ ሰዓት በየትኛውም ሲቹዌሽን ውስጥ እግዚአብሔር የዘላለም አምላክ የደህንነት መርከብ ውስጥ ከቶናል። ምልክት አለብሽ፣ ምልክት አለብህ። የእግዚአብሔር ስም የተባረከ ይሆን። በመዝሙር 60 ቁጥር 1 ላይ እንዲህ ይላል፣ ምድር ተጨንቃለች፣ ታውካለች። አስጨነቅከን፣ አወከን፣ ይቅርም አላልከን የሚልና ቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። አሜን። ምልክት አለብህ፣ እባክህ ምልክት አለብሽ። አንተ ጋር ሲመጣ ሰግጦ ነው የሄደው። ይቅርታ አድራሻ ተሳስቼ ነው፣ ሶሪ የቤት ቁጥር ተሳስቼ ነው የመጣሁት። አሜን። ወደ መርከቡ ገብተናል። ሃሌሉያ ሃሌሉያ። ከመሳሪያው ጋር ወደ መርከቡ ገብተናል፣ ከጥፋት ውሃ ተርፈናል። ኢየሱስ በሰራው በመስቀሉ ደህንነት ለሁሉ። ምድር ብትነዋወጥ ተራሮች ወደ ባህር ቢሄዱ ያለው እንዳልነበረ ቢሆን
የቀኑ ጨለማ ቢወዘን በኢየሱስ ትከሻ ላይ ነን። ማነው የሚነካ? የቀኑ ጨለማ ቢወዘን በኢየሱስ ትከሻ ላይ ነን። ማነው የሚነካ? ሃሌሉያ! ማንም አይነካሽም፣ ማንም አይነካ። ወደ መርከቡ ገብተሃል። ስሙ ቅጥራችን ሆኖናል፣ ከጥላው በታች አልፈናል። ደሙ ተረጭቶ ቤታችን ቀርቷል ስጋታችን። ያለው ዳነበረ ቢሆን የቀኑ ጨለማ ቢወሰን በኢየሱስ ትከሻ ላይ ነን። ማነው የሚነካ? ማንም አይነካ። ሃሌሉያ! በተስፋ ቃሉ ተማምነን ከተራራው ጫፍ ደርሰናል፣ አድረን ዘምረናል። ተራራው ተቀባ ያለው ዳነበረ ቢሆን የቀኑ ጨለማ ቢወሰን በኢየሱስ ትከሻ ላይ ነን። ማነው የሚነካ? በኢየሱስ ትከሻ ላይ ነን። ማነው የሚነካ? ሃሌሉያ! በኢየሱስ ትከሻ ላይ ወደ መርከቡ ገብተናል፣ ከጥፋት ውሃ ተርፈናል። ሃሌሉያ! ለጌታ ክብር ይሁን። አይዞህ! በሚዲያ የሚሰማው በሶሻል ሚዲያ የሚደመጠው የሚታየው ሶስተኛ ዓለም ጦርነት ተጀመረ። ከዛስ ምን ወሬው ልብ የሚያርድ ነው። አንተ ግን ወደ መርከቡ ገብተሃል። በቃ አሳይሃለሁ። የተዘጋጀልህን በምዘምረው አሁን ቀጥዬ በምዘምረው መዝሙር አሳይሃል። በቃ አንተ ወደ መርከቡ ገብተሃል። የኖህ መርከብ ማርቲን ሉተር ምን ይላል? ብሉይ ኪዳን በአዲስ ኪዳን በብሉይ ኪዳን ውስጥ ማህፀን ተሰውሯል ጊዜው እስኪመጣ ድረስ ይላል። እውነት ነው። የኖህ መርከብ ያ የደህንነት መርከብ ኢየሱስን የሚጠቁም ነበር። ኢየሱስን አግኝተሃል። እልል እባክህ። ወደ መርከቡ ገብተሃል። አልፈተኛ አመስግነተኛ ዘምረህ ውጣ፣ ዘምረህ ግባ። ወደ መርከቡ ገብተሃል። አሜን። ለዚህች ሕይወት ብቻ ጌታን የተከተልን ቢሆን ከሁሉ የምናንሰኛ ምንድን ነን አለ? ምስኪኖች። እሱ የሞተበት ሀገር ስለማገለግል በጣም ደስ ይለኝ። የሚገርም ነገር ቢሆንልኝ ጥሩ መርከብ ብገዛ አላለም። ቢሆንልኝ ባጃጄ ወደ መኪና ቢቀየር አላለም። ባጃጄ የለም ለነገሩ በዚያ ዘመን። ቢሆንልኝ በሞቱ ልመስለው እወዳለሁ። አሜን። እዛ ጋር አንገቱ ተቆርጦ በቀን 2000 3000 ቱሪስት የሚጎበኘውን ቦታ ብታዩ በእውነት እኔ ክርስቲያን ነኝ ትላላችሁ። ክብር ለኢየሱስ ይሁን። እኛ ቤት አለን በውቢቱ ኢየሩሳሌም በቅድስቲቱ ሀገር ተስፋ አለን። እኛ በጌታ በዘላለም ልንኖር። ሃሌሉያ። አልፈን የሞትን መንደር ከዚያ ወዲያ አልፈን የሞትን መንደር ወደ ቅድስቲቱ ኢየሩሳሌም ልውሰዳችሁ፣ ወደ በጉ ከተማ። አሜን ሃሌሉያ።
ሃሌሉያ። እስቲ ያጨበጨብን ዘምራለን። ኢየሩሳሌም ከቅድስቲቱ አገር ውቢቱ ኢየሩሳሌም ከቅድስቲቱ አገር ተስፋ አለን እኛ በጌታ ለዘላለም ልንኖር ከኔ ሞት ንገር ከዚያ ወዲያ ከኔ ሞት ንገር ከኔ ሞት ንገር ከዚያ ወዲያ ከኔ ሞት ንገር ስጋ ተገፎ አሮጌ ሁሉ አልፎ ስጋ ከኛ ተገፎ አሮጌ ሁሉ አልፎ እንለወጣለን ጌታን እንለብሳለን እንለወጣለን ጌታን እንለብሳለን እንለወጣለን ጌታን እንለብሳለን። ሃሌሉያ። መዳረሻችን መቃብር አይደለም። ከሞት ወዲያ መርገም አይሆንም። እግዚአብሔርና የበጉ ዙፋን ከቅዱሳን ሰራዊቱ ጋር ባሉበት በዚያ በሽታ ሞት ኃጢአትና ከሳሽ ለዘላለም አይገቡም። ሃሌሉያ ሃሌሉያ። እልልታ፣ ዝማሬ፣ ደስታና ሰላም ለዘላለም። ሃሌሉያ ሃሌሉያ። የከበርክ ትውልድ መዳረሻህ መቃብር አይደለም። ቀበር ተገኘ እሱ አልፎ ሄዷል። እባክህ መቃብር አይደለም ድንበሩ ብዬ በደርግ ጊዜ በሳንሱር በሚገባ አቡነ ጴጥሮስ ሐውልት ሄጄ ቁጥር 1 ካሴቴ መቃብር አይደለም ድንበሩ። ለምን እየተያዘን እንገደል ነበራ። ሰውየው የምትገለው ስጋውን የገደልከው አልፎ ሄዷል። እልል በላ። አገራትሽ ባክ ውቢቱ ኢየሩሳሌም ቅድስቲቱ አገር ውቢቱ ኢየሩሳሌም ቅድስቲቱ አገር ተስፋ አለን እኛ በጌታ ለዘላለም ልንኖር ከኔ ሞት ንገር ከዚያ ወዲያ ከኔ ሞት ንገር ከዚያ ወዲያ ስጋ ከኛ ተገፎ አሮጌ ሁሉ አልፎ ስጋ ከኛ ተገፎ አሮጌ ሁሉ አልፎ እንለወጣለን
ጋር የሚኖርባት ሀገር ኢየሩሳሌም የጻድቃን ከተማ ኢየሩሳሌም የዓለም ታሪክ ሲያበቃ እሷ ትኖራለች ደምቃ ለዘለዓለም። ሃሌሉያ ኢየሩሳሌም እግዚአብሔር ይባርካችሁ። የባላገር ነገር ብዙ አስቆምኳችሁ። ቁጭ በሉ፣ ተባረኩ።